መቼም አሳፍረኝ አታውቅ ዛሬም አታሳፍረኝ እንደኔ ጌታ ለኝ ሽማግሌ ልብ ስጥልኝ እንደው ባክባክ ለኔም ደግሞ አንድ አይ የምን አንድ ነው አንተ እንደው እጅ ሰፊ ነው ሁለት ኮንዶሚኒየም ብሰጠኝ የኔ አባት እሱን ያከራየው ዳውን እየረዳው ምጽዋቱን እየሰጠው አንተን እያመሰገንኩ መኖር ነው አደራህን የኔ ጌታ አደራህን የኔ አባት ኖር ንግስት ኤልሳቤጥ ኖር ይሄን 50 ዓመት ሙሉ የበለዘ ጥርሶን ከሚፍቁ ሄደው በተስኪያን አይስሙ ዛሬ ዓመት መሆኑን አጡት ያው እኮ ነው ባንቺ ደርሰኛል ብዬ እኮ ነው አረውዲያ ግቢ በቃ እኔ ራትን ቆሪኝ ግቢ አረ እንደው የኔ መድኃኒዓለም ለይፍ እንዳታ ሽማግሌ ልቤ ሰጠህልኝ እንደው የማደርግልህን እኔ ነኝ የማውቀው አንቱ ሰውዬ ያረፖ ምንድነው ያረሄን ጨዋታውን ቡና ላይ እንኳን አቁሙልኝ ረባኮት ምን ነው እንዴ ጨዋታውን አቁሙ ደህና ረፈዳችሁ ሰላምዬ ደህና ነሽ ነይ ቁጭ በየኔ ልጅ የቤት ኪራይ ለመስጠት ብዬ እኮ ነው ቁጭ አትምጣዳ ሰላምዬ እኔ እናት ወሬ ያው በ27 አይደል እሺ የኔ ልጅ ዝም ብለሽ እኮ ነው ሰላምዬ እንዲህ አስበሽ እንደከፈልሽን እሱ መድኃኒዓለም ያስብሽ አሜን እንደው ምን አስቸኮለሽ የት ይሄድብናል እዚህ ሆኖ ምን ችግር አለ ቀስ ብለሽ ተከፈው አልነበረም ችኮላ አይደለም ያው በቀኑ ሲከፈል ደስ ይላል አዎ ይሁን መቼ በቁጭ በይ እንግዲህ ቡና ጠጥተሽ ትንሽ ቁርስም ማረጋሽ ትሄጃለሽ የኛም ባይሆን የቡና ቁርሱ አለ ቡናው እውነቴን እኮ ነው እኛ ቁርስ ባይኖረንም ቡናው ግን ቁርስ አለው ቁርስ ታዲያ ገባሽ አይደል ሰላምዬ ሰላምዬ
ሰላምዬ እንዴት ነሽ ታዲያ? ኑሮ እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ይሁን ጎሽ። አሁን ትናንትና ሬዲዮ ስሰማ ምን አለ? እዚህ በተለይ ኢትዮጵያ ውስጥ ነው ያለው። በተለይ ብሎ ኑሮ ቀነሳል። ጤፍም ጥሩ ነው፣ ጥራጥሬማ ተባልኩሽ። እንግዲህ ኑሮ ከቀነሰ ምን አለ ላንቺም ትንሽ የቤት ኪራይ ብንቀንስልሽ። እውነቴን እኮ ነው ሰላምዬ። አይ እርሱ ቀልደኛ አሉት መቼም። አይ እውነቴን እኮ ነው ሰላምዬ። አንቱ ሰውዬ ምን ነው አብደዋል ልበል? ምን ነው የሚናገሩትን እንኳን አያውቁም። ምን ትላለች? እውነቴን ነው። ምን አለ ብንቀንስላት? አሁን በቀደም እዚች ለቁጭ ብዬ እንዴት ቻናል ስቀየር ፊልም እያየሁ ምን ይመጣል? ቢቢሲ ምን ያወራልሻል? ዜናው ስለማን ነው? ስለ አፍሪካ ምን ስለ እርዳታ እና ስለ ብድር የሰረዛ ምን አለ? የተባበሩት መንግስታት ድርጅትና ዓለም ባንክ በህብረት ለአፍሪካ ብዙ ሚሊዮን ዶላር ዕዳ ሰረዙ ይላል። ታዲያ ምን አለበት እነሱ ያን ከሰረዙ እኔስ በለጠ ለዚህ ለምስኪን ዳንድ ወር የቤት ኪራይ ብሰርዝላት ምን ችግር አለ? ሰርዝላት። ታዲያስ ሆዶንም ይሰርዟ። ሆድማ አይሰረዝም። ሞኞ እንዴት ይሰረዛል ሆድ? ምን እንደው የማይረቡ ፋራ ሽማግሌ ናቸው። ኧረ ደህና ረፈዳችሁ? ደህና ረፈድክ ደረጀ? እንደነ ደረጀ ፍላ ማስቀመጥ አስቀምጡ ላስቀምጠው። ቁጭ በል ቡና ፈልቷል። ቁጭ በል ቡና ፈልቷል። ተነስ ምን ይላል? ተነስ እኮ ነው የምለው። ፕሬዝዳንት ቸኩላል አላልክም? የእኛም ቡና አልደረሰ አንተም ቸኩላል። ሄድና በዚህ ኑሮ ውድነት እንዴት ይቻላል? አራቱ ሰው የራስ አፍ ይገባሉ። ኧረ ተው። ምንኛ ነው የምገባው? ምን አደረጉት ይሄ ልጅ? እኔስ ምን አደረኩት? አሁን ሴቷን ካልተቀመጥሽ ብለው ሙግት ገጥሞ አልነበር? ኧረ እባክሽ እና ይሄ ወጠብሻ የትም አባቱ ተባጥሶ ይበላል። ኧረ ና ስሚ፣ እቺ ምስኪን ግን የት ትሆናለች? እናት የት ትበላለች? እውነቴን ነው። ዝም በይ። የመንግስት ፖሊሲ ራሱ ምን ይላል? ሴቶችን አበረታቱ ይላል። ወንዶችን ግን ውሻ አድርጎ መጀመር ያለብን ከቤት ነው። መንግስት እቤት ያልተጀመረውን ከየት ያመጣዋል? ምን አንቺ ግን ከዚህ ሰውዬ ጋር ጣምታ አንቺ ዝም በይ እስቲ። ምን ከያዛለሽ እንዴ? እንዴት ነው አለ እንዴ? ነው እውነቴን አንቺ ኦሌ ኦሌ ጋ ታስሻለሁ ዘረል ተቋራ ምን ይላል? ይሄ ይለኛል። ደህና ዋሉ ጋሽ በለጠ። ምን ልታዘዝ? እናንተ ታልታልሽኝ አይደል? ምን ልታዘዝ? ጥቁር ማኪያቶ። ምን ሰው እንዴት ታያል? ነውር አይደለም እንዴ? ምን እንደው እዚህ ዘመን ልጆች ስንባል እንደው ይቅርታ ረበሽኳቸው። ሼባው ምን ነካው? አይገርምሽም? ያለው ገብቶሻል? የዘንድሮ ሼባ እንዲህ ነው።
ያ የተባባል ጉዳይ ከምን አደረሽው? አረ የማይሆን ነገር ያውሩ። ምኑ ነው የማይሆነው? የጠየቁኝ ጥያቄ ነው። እስኪ ቁጭ በይና እንነጋገር። ይሄ የሥራ ቦታ ነው። የመውጫሽ ሰዓት ደርሶ የለም እዚያች ማዶ መኪና ውስጥ ቁጭ ብዬ እጠብቅሻለሁ። እሺ ዛሬ በደንብ እንነጋገራለን። እሺ እኔ ቆንጆ ውሰጅ የኔ ቆንጆ ግቢ። ይቅርታ ቆየሁ። አንቺን የመሰለሽ ቆንጆ 200 ዓመት ቆመው ቢጠብቁ። እሺ እዚህ ማውራት እንችላለን? ኦ ለምን? ምሳ እየበላን ቁጭ ብለን ብናወራ አይሻልም? ቢናት አረ ወራይል እንዴ ምን ነው አንቺ? አረ ወራይ ወቸኔ ወዳ አፌ ላይ በዛ አይደለማ ጉርሻና ፍቅር ትንሽ ያስጨንቅ ነው። እኔ እናቴ ስሙ አንቺ ሂጂ ምን ሆናለች? አረ እንጂ ፍቅር እኔ እናቴ እማዬ እኔ እናቴ ነሽ አለቀ። ይሄ ነው ጎበዝ ቢናቴ የምን ቦታሽ ነው? ሰናፍኩብሽ እኔም አቸነ አረ ጀርበይ ምን ነው በቃ እንጠገብኩኝ እንዴ? ታይ አልጠገብሽም። ምን ነው እንዴ? ተይ እንጂ የጠገበ ሰው አያስታውቅም እንዴ? ተይ እንጂ እንዴ። እሺ ስሞት እንደው ስሞት ብዬሽ ስሞትልሽ እቺ መጨረሻው ነው ተገበያለሁ። ግድ የመጨረሻ መሆኑ ኋላ እናያለን። አሁን እቺን ያሽ ፍቅርትዬ ደግሞ እንደው እናቴ ቢኔ እናት ቢማይ ቢናቴ ጠጭ ምሪንዳ ጠጭ። ቆንጆ ነው እኮ ምሪንዳ ቆሽራጀ አንጣ ቢ አንተ አይደለም ፍቅርታይ ተጫዋች እናቴ ተጫዋች እና እስከዚህ እድሜ ድረስ አላገባሁም ነው የሚለው? ኧረ ፍቅር ተተውት ዴ ምን ሆነሻል? እየነገርኩሽ የሚገርምሽ እማማ ራሷ
እኔ አግብቼ ፍሬን ማየት ነው የምትፈልገው እንዴ? እናቶት በህይወት አሉ? ውይ ግን አንድ ፍሬ ልጅ በታያት አንድ ፍሬ ልጅ እና ለምን እስካሁን አላገቡም? እንዳንቺ አይነት ቆንጆ ጠፍቶ ነው እንግዲህ። እኔ ቆንጆ አይ በቁም ነገር ግን በቁም ነገር የምኖረው ከታላቅ እህቴ ጋር ነው። በቅርቡ ነው ባለቤቷ በህይወት ያለፈው እና ከዛ ጊዜ ጀምሮ አእምሯ ትንሽ ተነክቷል። አእምሯ የምታረገው የምትናገረውን ነገር አታውቅም። አንዳንዴ ይገርምሻል፣ ባሏ እየመሰልኳት ለባሏ የምትናገረውን ባሏን የምትለውን ነገር ለእኔም እኔን ትለኛለች። እንዴት ያሳዝናሉ! በጣም በጣም ታሳዝናለች። በኋላ አንድ ነገር ሆና እንዳይጸጽተኝ ብዬ ነው እብሬያት ቁጭ አልኩት። ደግ አደረጉ። ከእህት በላይ ምን ይመጣል? አይ በቃኝ፣ አሁንስ በቃኝ፣ አልቻልኩም። እውነቴን ነው። እኔም አንቺን አፍቅሬሻለሁ፣ አንቺን አግብቼ እሷም ገዳሟ ትግባ። እንዴ ከኔ ጋርማ በፍጹም የማይሆን ነገር ነው። እንዴ እኔ እንደው ጥያቄው ስላስገረም የመጣው እንጂ ለምን አይሆንም? ፍቅር እድሜያችን እኮ በጣም ነው የሚራራቀው። ብዙ አታርፊም ለካ። ይሄን አይተሽ ነው? እስቲ ተመልከቺው፣ በደንብ ተመልከቺው። ምንም አይታይሽም? እኔ ምንም አዲስ ነገር አይታየኝም። ምን ነው ለብቻው ይስቃል? አይ ገርሞኝ ነው ነገሩ። ይገርምሻል፣ አንድ ወዳጅ ያለ አሜሪካን ሀገር ሎስ አንጀለስ ነው የተማረ እና ትምህርቱን እንደጨረሰ በቀጥታ ወደ ሆሊውድ ይሄድና እዚያ ከሚገኙ የፊልም ጥበበኞች የፊልም አቀናባሪዎች ጋር ይነጋገርና አንድ ፊልም ለመስራት ውለታ ያደርጋል። በኋላ ወደዚህ ይመጣና አንተ አንዱን ገጸ ባህሪ ትጫወትልኛለህ አለኝ እና ከዛ ጊዜ ጀምሮ ይኸውልሽ እሺ ብዬ ተቀብዬ ጥናቴን ተያይዤዋለሁ እልሻለሁ። ምንም አልገባኝም። ይሄ ፊቴ ላይ የምታየው እኮ ሽበት አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ታዲያስ? ለዚህ እኮ ነው ይሄን አንቶታ ተየኝ እምልሽ። አንዳንዴ መስታወት ይዝና ጠዋት በረንዳዬ ላይ ቁጭ ብዬ አይ ቴክኖሎጂ ብዬ ግርም ይለኛል። እንደራሴ እንዴት ይገርማል! በጣም የማይታመን ነው። ይገርምሻል፣ አሁን አንዳንድ ሰዎች በመንገድ ላይ አባባ ጋሼ እርሶ ሲሉኝ እንዴት ውስጤ ደስ እንደሚለው ልነግርሽ አልችልም። እውነቴን እንዴት ረካለሁ መሰለሽ። ምክንያቱም ገጸ ባህሪውን እንዴት እንደተላበስኩት እንዴት ሽማግሌው መምሰል እንደቻልኩ ነው የሚያሳየው። እንዴ ቁጭ ሽማግሌ እንጂ። ይኸውልሽ እንግዲህ ይሄ ነው አክተር ማለት። ምን ሆነሻል? እና አሁን የፊልም አክተር ሊሆኑ ነው? ምን ሆነሻል ፍቅርተ? ምን አረኩ? ይሄን አንቱታ ተይኝ አላልኩም? ወይ ለምዶብኝ ነው። ይቅርታ። የሚገርምሽ ነገር ከዚህ ከባልንጀራዬ ጋር ቁጭ ብለን ዲስከስ ስናደርግ ጥሪው ማን ነው? ይሄ ቶም ክሩዝ እሱ ባልንጀራዬ ሆኖ ነው የሚሰራው። አንጀሊና ጆሊ ደግሞ ሚስቴ ናት። ጁሊያ ሮበርት ደግሞ በኔ ፍቅር የምትቃጠል ሴት ሆና ነው የምትሰራው። ይገርምሻል። አሁን በቀደም ጁሊያ ኢሜል አድርጋልኝ ነበር፣ እኔም ኢሜል አረኩላት። እንደው እስከምንገናኝ በጣም ቸኮልኩ አለች። ታድለህ። በጣም የሚገርምሽ ግን ፊልሙ ላይ በኔ ፍቅር እንዴት እንደምትሰቃይ በጣም ፍቅር እኔ ራሴ እባክህ ይህችን ብላ እስቲ። እኮ ቆንጆ ናት። ይኸውልህ ይሄም ጮማ ነው፣ ቆንጆ ነው። በላ እንጂ
አይጠገብኩ። ኧረ እባክህ ብለህ እባክህ እንደኔ መሰለ ስጋ እንዴት አሁን ጠገብኩ ነቴን ጠገብኩ። እንደው ለመሆኑ ያቺ ግን እንዴት ናት? እሷ ምን ትሆናለች? እኔ በብቸኝነት እድሜን ፈጨሁት እንጂ። አይዞህ እኔ እያለሁ ትካዜ ይግባ ሙት። ግን እንደው ወይ እንደው እዚሁ እንደው ጠቅለለ ተገባ እንዴ? ባረገልኝ በማን እድል በማን ዞሎ ቶሪ ማለት እኮ ነው። እውነቴን ግን ምን ዋጋ አለው? ደግሞ የሞተ ባሏን ፍለጋ አንድ ቀን ያበሽታ ተነስቶ ወጣለ ያለች ጊዜ መኪና በልቷት ጸጸቱ ይተርፈኛል ብዬ አፈሪ ብላይ። እሷ ግን እንደው መቼ ነው የምትረሳው? እንግዲህ አንደኛውን ያው ሞት መጥቶ ወደሱ ሲያሳፍራት ነው። ለዚያ ትረሳዋለች እንዴ? የሚገርምሽ እኮ እኔንም እንደ ባሏ እኮ ነው የምታየኝ። እንደ ባሏ አሰቃየችኝ። ጭራሽ ባሏ መስላታለሁ። እውነት እንዳንተ አይነት ወንድም እኮ የትም አይገኝም። እንደው አንተ ባትኖርላት ምን ይውጣት ነበር? ምን ታረጋለሽ? አቤት ታረጋለሽ። በል እስቲ ቢራውን ጠጣ። እሺ ምግቡን እንደው ተተዋል። ጠጣ ቢራውን። እሺ አሁን ገብታ አረፍ ትላለህ። ጠጣ እስቲ ቡናውን ቶሎ ቶሎ በይ። ቶሎ ቶሎ በይ። እነዚህ ቤት ልጆች አይ ዛሬ በድንገት ምን አዲስ ነገር ተፈጠረ? በቃ የበፊት ፍቅረኛ የውጭ ነበር። አሁን በድንገት መጣልኩ። እስከ ዛሬ እኮ ፍቅረኛ እንደነበረሽ ነግረሽኝ አታውቂ እንዴ? ዛሬ ነገርኳ። ፍቅር እንዴት ዛሬ ነገርኩትኛለሽ? ታይ ቢያንስ ጥሩ ጊዜ አሳልፈናል። ምንም ልረዳህ አልችልም። እሺ ያስቀየምኩሽ ነገር ነገርኩ እኮ። ነገር መደጋገም አያስፈልግም። እሺ ቆይ እኔስ እኔ አላሳዝንሽም? ምንም ማድረግ አልችልም። በቃ እንደዚህ ነው። ታዲያ ከሆሊውድ የፊልም አክተር ጋር ልትወዳደር ነው? ሄሎ አይ ቢስ ነው ወርቄ ነው ስታይ ከችላለሁ። አብረን እንመርሻለን። ኦኬ ኦኬ ማሻ አሁን ይሄ ቋንቋ መሆኑ ነው። ትብርሽ ተጋደሚ ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ ብልስ? ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ አይ እች ምን ትላለች? ፍቅር 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 ይዞኛል ወይም ጉዳይ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ፍቅር ያዞት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑ ከሆነ ሂጂና ዘፋኟን ጠይቃ። ሴትዮ አይበሉኝ የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸዋላ አይደመነ ደመነ ደመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? በያ እናንተኛበት አይጮህብኝ። ስራ ፈት ዘንድሮ የሚመክረው ታተዋል። ለጤና ያርግልኝ። ኮምፕሌክስ አይጮህብኝ። የሰው ኮምፕሌክስ ጋሽ በለጠ እንዴት ገላገሉኝ።
ታክሲ አጥቼ እኮ ስንት ሰዓት ከቆምኩ። ወዴት ነው? ከስራ ወጣውና አንድ ጓደኛዬን ጠይቄ ልምጣ ብዬ ነው። ታዲያ እሱ አይመጣም ነበር እንዴ? ኧረ ሴት ጓደኛዬ ነች። ዛሬ ትንሽ አመም ስላደረጋት ስራ አልገባችም። አይ ጥሩ ነው። እኔ ደግሞ የወንድ ጓደኛ መስሎኝ። የወንድ ጓደኛ? የወንድ ጓደኛ ደግሞ ምን ያደርጋል? ምን ያደርጋል? የሚያደርገውን ያደርጋልና ሰላምዬ። በዚህ ዘመን ደግሞ የሚታመኑ እንዳለ እኔ እንደው ግርም የሚለኝ የዚህ ዘመን ልጆች እኔን ጨምሮ። እውነቴን ነው። ወንዱ የምትታመን ሴት የለችም ይላል፣ ሴቷ ደግሞ የሚታመኑ እንደለም ትላለች። ታዲያ ማን ሊታመን? እሱን አላውቅም። የሚታመን የማይታመን ስትሉ እንደኔ ቆማችሁ እንዳትቀሩ ነው ስጋቴ። እንዴት ማለት? እኔም እንዲሁ ማን ይታመናል ስልና ሳማርጥ ነው ሳላገባ ቆሜ የቀረሁት። እንዴ ጋሽ በለጠ ሰላም እኮ ነኝ። እና ሰላም ይሆንሽ እንደሆነ ባለቤቱን አውቃችሁ የለ እንዴ? ይኸው ቤታችሁ ተከራይቼ ስኖር 3 ወሬ። አይ ሰላምዬ፣ አንቺም እንደው ጭሶ ነውና የምታብቂው። እኛ እኮ እህትና ወንድም እንጂ ባልና ሚስት እኮ አይደለንም። ምን? እውነት ደመረች ታላቅ እህቴ ናት። ደላላው ራሱ ጥሩ ቤት ነው ባልና ሚስት ናቸው ብሏልን እንዲያከራየኝ። ደላላ? አይ ሰላምዬ፣ ደላላ ታምኛለሽ? ሲጋቡ ሻማ ያስኩት እኔ ነኝ፣ አባበታኙን ያመጣሁት እኔ ነኝ ይልሻል። እና ታዲያ ለምን እስከ ዛሬ አላገቡ? ሰላምዬ፣ ይሄንን ጥያቄ ሌላ ጊዜ ቡና እየጠጣን ብናወራው አይሻልም እንዴ? ይሻላል ይሻላል። እንዴት ነው እባክህ አንተ? አምሮብሃል። የግራው አበባ መስዬለ ቤኪ ሙት ስለምትቀልር ነው አንተ። አምሮብሃል። እኔስ እንዴት ነው? አንተ ምንድን ነው ሹራ? አረ ወደዛው ልቀጣል እባክህ። የተገፈፈ በግ ነው የምትመስለው። እባክህ አሁን እሱን ተውና ስማ፣ ክሊክ አድርገህ በፍጥነት ወደ ዋናው ሀሳብ ግባ። ቺኳ እንዴት ነች? በእናትህ እሷን ነገር መተው ነው የሚሻለው። እንዴት? የሆነች ጓደኛዋን አግኝቼ ስጠይቃት ሹገር ዳዲ ምናምን ጠብሳለች ትቅርብህ አለች። ሹገር ዳዲ? ወይ ሹገር ዳዲ በክትፎ ነው አላ ጨዋታው መሆኑ ነው። ፍቅር ያለ ገንዘብ በአንድ እጅ እንደማጨብጨብ ነው የሚሉትን ፈሊጥ ጀምረዋል። እናንተ ጓደኛዋ ላይ እጥፍ አትልም እንዴ? ምን አሰቃየ? ችግር አለብህ እኮ አንተ ቀውስ። እውነቴን እኮ ነው። የጓደኛ ሚስት ተንከባከባት። ምክንያቱም አንድ ቀን ያንተ ልትሆን ትችላለች ሲባል አልሰማ? አትፍዘዝ። ቤኪ አፍን አትክፈት። ለነገሩ እውነቷን ነው። ደግ አደረገች። በቃ አንተ ብትጋብዛት ቦምቦሊኖ፣ ሻይ፣ እንደው ግፋ ቢል ሚሪንዳ ነው። እሱንም አንተ ሻይ የዘለልክ ቀን ነው። ብታዞራት ሰፈር ለሰፈር አቧራ እየጠጣች እንቅፋት እየጠለዛት ሙጃሌ የገባ እግሯ ውስጥ በቃ ይበል። አይገርምም ቤኪ? አረ በታለ ሞት አንዳችሁ እንኳን ተረዱኝ። ተው። እኔ ጥያቄ ፍቅር በገንዘብ ይቀየራል ወይ ነው? የኔ ወንድም እኔ በምን ቋንቋ እንደማስረዳ አላውቅም። ለሁሉም ነገር ማወራረጃ ያስፈልገዋል። ለፍቅር ደግሞ ገንዘብ ገባ። አባይን ለመገደብስ ስንትና ስንት ሚሊዮን ብር እንዳስፈለገ ታውቃለህ አይደል? ታውቃለህ ያለው ማማሩ የሌለው መደበሩ የሚባለውን ጥቅስ ታውቀዋለህ? ታውቀዋለህ እባክህ። አይገርምም? ለእንዳንተ አይነቱ ነው። እሺ ለህይወት ዋጋ ስጥ የሚለውን ጥቅስ ታውቀዋለህ? ታውቀዋለህ። እሱ ነው። አይገርምም? እኔ ደግሞ ለገንዘብ ዋጋ ስጥላለሁ። እሺ በቃ ይሄን ሁሉ ጥቅስ ደረደርክ፣ መከርከኝ፣ ጨረስክ። ለኔ ህይወት ምንድነው የሚበጀኝ? ይሄ እናማ ደግ አደረገች። ወይኔ ቤኪ፣ ወይኔ ቤኪ፣ ወይኔ በአንድ ሼባ ታስደፍረን እንደዛ። እስቲ በእናትህ ቦምቦሊኖና ወተት ቀልበ ያሳደግካትንም ቡጥ በማንም ሼባ ታስቀጥፋታለህ? በጣም የሚያሳዝን ነው። በጣም የሚሆነው ነገር አይታወቅም።
ድርሻህን ውሰድ ስል ከርሜ ከጋብቻ በፊት ከዛሬ ነገ ሌላ ቀን ስትል ይኸው አስበላት። የሚያናደኝ ደግሞ ቀብድን ብትበላ ኖሮ እንኳን እንዳይቆጭም ነበር። እኔ ይኸውልህ ፍቅርን የምፈልጋት ለእንደዚህ አይነት ከልካሻ ነገር አይደለም። እና እኔ ምን ላድርግ? ይሄ ጤና የለውም እንዴ? ቆይ እንደውም ፍሬንድ አንድ የቆረጥኳት ሎተሪ አለች። ሰሞኑን ከደረሰችኝ ጨረታውን በከፍተኛ ገንዘብ አሸንፌ አስመልስልሃለሁ። ምንም አይደለም። እማዝነው ጓደኛዬ ነህ። ችግሬን ትካፈለኛለህ ብዬ መጥቼ እዚህ በመቀመጤ ነው። አንኮላ ነገር ነህ አንተ። በቃ ፍሬንድ አትበሳጪ። ገንዘብ ፈልጊና አስገድቢያት። ካልሆነም በታላቅ ቅናሽ እንደ አቅሚቲ ያገለገለ ምናምን መግዛት ነው። ምንም አማራጭ የለሽ። እኔ ግን አይደለሁም፣ ወንድ አይደለሁም። እንዴ ጾታ ቀየርክ እንዴ አንተ ልጅ? የሰው ነገር እኮ አይታወቅም። በእኔ ህይወት እንደተጫወተች በህይወቷ ነው የምጫወተው። ብራው በቃ ወንድ ሽተት። እስቲ ይሄ ነው ወንድነት ማለት እንዴ? አንዳንዴም ዶዶራንት ተው። ምን ማለት ነው? እታለም ትሙት እኔ እሰራላታለሁ። ይሄ ጀርባና ፊቱ የማይታወቅ ሼባ መጣል ያቅታል እንዴ? ግርማ አይደለሁም እንዴ? አንተ ልጅ ስም ቀየርክ እንዴ? ምንድነው ነገሩ? ይኸውልህ እሰራላታለሁ እሾህን በሾህ። ይኸውልህ አጋም ጨምርባት። አሁን እርሱ ሀሳቦት ምንድን ነው? ምን ነው? ምን ነው? ዛሬም ይሄ አንቶታ አለ ወይ? ይቅርታ ለምዶብኝ ነው። አንተ ሀሳብ ምንድን ነው? የኔ ቆንጆ አንቺ እሺ በይ እንጂ ብትፈልጊ ሂልተን፣ ብትፈልጊ ሸራተን፣ ብትፈልጊ ዋሽንግተን ደግሼ አገባሻለሁ። ምን እንደምፈልግ ታውቂያለሽ? ከዚያ ከአንቺ ወንድ ልጅ ከነቃጭሎ በሌ ወይዬ። እኔ ግን እቺ መኪና አልወዳትም። እኔም አልወዳትም። የግድ ሆኖብኝ እሺ መሰለሽ ለፊልሙ ስራ ይጠቅማል ተለማመድ ብለው ሰጠኝ ነው። ኦኬ እንጂ ቤት 2 መኪና አቁሜ ነው። በዚህ ፍቅር እንጃ ፈቃድ አለሽ? ሰነድ እውነቴን ምን ነው በኖረሽ ቤት ከቆሙት 2 መኪናዎች እንትኑን ትይዥው ነበረ። አምጪው። ኤክስኪዩቲቭን ሸባላ አይዳመነ ሐረርጌስ እንዴት ነው? ሸባላ አይዳመነ ደቡብስ እንዴት ነው? ሸባላ አይዳመነ። ውይ ፋዘር ሰላምዬ ደህና አደርሽ? እግዚአብሔር ይመስገን። ዛሬ ስራ የለም እንዴ? ዛሬ ከሰዓት ነው የምገባው። አዎ። ማዘር የሉም እንዴ? የለችም። እኔ ያመቱ ምንድነው ብላ ሄዳለች። ውይ በቃ ቁርሴን እዚህ ላምጣና አብረን እንብላ። እሺ እሺ። እኔ እናት እንበላዋለን። ሰላምዬ ወሽ እንዴት ነው ታዲያ? ወሽ እንጂ የበላሽ ብሉ።
እየበላሁ ቆንጆ አይደለም እንዴ? በጣም ኦኬ ነው። መቼም ባለሙያ ነሽ። ምን ሙያ ነው? ያው ለራስ ሲሆን እንደነገሩ ነው። አይ አለ አየሁ። ቡና ላፍላሉት እንዴ? ግድ የለም። አሁን ስትመጣ ያመቱ ይፈላ የለም። እዛኔ እንጠጣለን። መቼም መስታወት ሲወዱ ለጉድ ነው። ጺሞትን አያምኑትም መሰለኝ። ምን ላድርግ ብለሽ ነው? አሁን እንዳልሽው አላምነውም። ጠዋት መስታወቴን ይዤ ጺሜን እያየሁ አይ ቴክኖሎጂ እላለሁ። መቼም ይገርመኛል። ቴክኖሎጂና ጺምን ምን አገናኛቸው እንዴ? ሰላምዬ አልነገርኩሽም? ለካ የኔ ቆንጆ ይሄ የምታየው የተፈጥሮ ጺም አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ማለት ነው? ይገርምሻል፣ አንድ ባልንጀራዬ አሜሪካን ሀገር ነው የኖረው እና እዛ ፊልም ተማረ። እሺ እዚህ ኢትዮጵያ ሲመጣ ምን እሰራለሁ አለ። ፊልም። አሁን እሺ ጥሩ ነው ፊልም ትሰራለህ ስለው የለም አንተን አንዱን ገጸ ባህሪ ትጫወትልኛለህ አለኝ። ኧረ ተው እኔ አይሆንልኝም ስለው በጭራሽ ትጫወታለህ አለኝ እና አስገደደኝ። እሺ ያልኩት ኋላ ላይ የምትጫወተው ገጸ ባህሪ የሽማግሌ ነው አለና ይኸው እንደምታዩ ይሄን ጺሜን በአርቲፊሻል በሜካፕ አድርጎ ሽበት አረገ። እኔም እንዳይበላሽ እያልኩ ጧት መስታየቴን ይዤ እዚህ ታይኛለሽ። የሚገርም እድል ነው ያሉት መቼም። የሚገርም እንደው የሚገርም እድል። የማታ እንጀራ ይሉታል እንዲህ ነው። ማታ ስትይ አንቺ ቁርስ ጋበሽኝ። ደው ማታ ደው ሻይ በቃ ሞባይል ቁጥርን ስጠኝና ከስራ ስወጣ ደውልልሃለሁ አይደል? እሺ እኔ እናት አሁን እቺን ጉረሽና ሞባይልሽን አምጥተሽ አስመዘግብሻለሁ። እሺ እኔ እናት እሺ ማይ ደህና አደርሽ ሰላምዬ። ደህና አደሩ ማዘር። እግዚአብሔር ይመስገን ደህና አደርሽ። በለጠ ወጣ እንዴ? አዎ አሁን ቅርብ ሰዓት ነው የወጡት። አፈሪ ብላኝ በሞትኩት። ቁርስ ሳይበላ በባዶ አፉ ወጣ። ታክሲ አጥቼ እኮ ነው። ዛሬ አመቱ አይደል? መቼም ሰው ለጉድ ነው። ቁርስ እንኳን በልተዋል። ቡና ላፍላሉት ስላቸው እምቢ ብለውኝ ሄዱ። ማን ሰጠው? ከኔ ጋር አብረን በላን እኮ አንቺ። አዎ ጥሩ አላደረኩም? ጥሩ አድርገሻል የኔ ልጅ። ኮሽ እንዲህ ነው እንጂ ጎረቤት ለመቼ ነው? አንቺ ሰላም ሰላምሽ ይጥፋና። አቤት ማዘር። የቤት ኪራይ እየከፈልሽው መቼ ነበር? አዎ 1 ሳምንት አካባቢ መሰለኝ። ያው 8 ቀን መሆኑም አይደል? አዎ ምን ነው? አይ ምንም። እስቲ አስቢው ስንት ይመጣል? በሰላም ነው? አይ የምን ጥያቄ ነው? አስቢ ያልኩሽ አስቢ። ምን ነው እንዴ? አዎ 144 ብር አካባቢ ነው። አዎ ቀሪው 360 ይመጣል። ገንዘብሽን ይዘሽ ከቤቴ ውልቅ በይ። የኛ ባለ ቁርስ ከባለቤቱ ያወቀ ጎረቤቱን አሉ ነገር አልፈልግም። እግዚአብሔር ይስጥልኝ። እንዲህ ነችና ደመረች። ደሞ በልጃችንን ቤት ልደት ተጠርተናል። ዛሬ አውቀዋል እንዴ? ዛሬ ነው እንዴ? እረሱት። የእርሶ ነገር ደግሞ እንደው ደምዬ ስሞትልሽ እንደው አንቺ ብትሄጂና እኔ በቀርስ በፍጹም አይሆንም። ይቀየመናል። ግድ የለሽም። በዚህ ላይ ቤታቸውንም ሰርተው ስለገቡ እንድናይም ጭምር ነው። ያው ቤት ምርቃት መሆኑ ነው። እንዳትቀሩ ብለው ወትውተዋል። እውነቴን ነው። እችን ጎረስ እናድርግ። እርሶም ለበሱ እኔም ለብስና ባይሆን ደረስ ብለን ቶሎ እንመለሳለን። ይሄን ጢሞትን ደግሞ ምን ነው እንደው ቢያነሱት? አንስቼው ምን ልሆን? ምን መሰል ወይ በቀነሱት? ምን እየሆንሽ ነው ደም? እንደው ጭሰው አንቺም እንደማቅሰው እንዴት ይኛለሽ? ወደጀ ነው እንዴ? እኔም ያህል ጠባሳውን ምን ላድርገው? እስቲ ይሄን በላጫ ጠባሳው ይወጣ ያለ እንዴት እንዴ? እንደው እንደማያቅሰው ስጠይቅኝ ታውኩት። እኔ ቀነስ አድርጉት ማለቴ ነው። ታውኩት በቃ ታውኩት። እንደማያቅሰው ተኛል። ተይ እንጂ Happy birthday to you. Happy birthday to you. Happy birthday to you. Happy birthday to you. ምንድነው አንቺ?
ለልደት አይበቃም? ስንተኛ ፎቅ ላይ ነው ወጥተሽ የቆምሽው? መቀለዱ ነው። 10ኛ ፎቅ ልበሎት። ይሄ ነገር ግን ሊፍቱ ይሰራል። ይልቅ ቀልዱን ይተውና እንሂድ። እኔ ነግሬያለሁ። ኋላ መብራት ጠፍቶ እዚያው ተንጠጥረሽ እንዳትቀሪ። አይስኩ ዛሬ ተረኛ አይደለንም፣ አይጠፋም። መቼም እምዬ እንዲህ ሆነሽ ከኔ ጋር ለመሄድ እንደማታስቢ ተስፋ አደርጋለሁ። መቅረት ይችላሉ። እየቀለድሽ ነው እንደ አንቺ ሴትዮ? እንዴ እንዴ ምንድን ነው አንቺ ጡትሽን እንዲህ የቀሰረው? አረ በክሪ ካነሳሁት ልበሎት። ክር ባይዛከራ ምን ሆኖ ነው? ምን ይችላል? ምን ትላለች እቺ? ምን ይተከ ለኔ ለበለጠ ብለሽ በፐርም እንዲመታሽ ለምን ፍሪዝ አታደርጉም ብትፈልጊ? ቀናቱ ነው ነቻጣ አቤቱ አቆተው። እኔማ ባንቺ ልቀር አልችልም ልንገርሽ። ይሄን እንደርሰጃጀ መኪና ያቁሙና በታክሲ እንሂድ። እቺ ደግሞ እኔ በለጠ ነኝ በታክሲ መሄድ እና ካበልጄ ልቆራረጥ። ራስሽን ችለሽ መሄድ ትችያለሽ። ከበልጄ ሄደው መቅረት ይችላል። ሄጀ አዎ እና ሄድሽ ማለት ነው እንደሆነሽ? አንቺማ እንዲሆነሽ ብቻሽን መሄድ የፈለግሽው የሆነ ኬዝም አለሽ። አሎ 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 ሄሎ በሌ። ፍቅር እንዴት ነሽ? ደህና ነኝ። አንተ ምን ሆነ ነው የጠፋኸው? አለው እባክሽ። ምን የዚህ ፊልም ጥናት ገደለኝ። ትናንት ደግሞ ብደውል ስልክ አይነሳም። በሰላም ነው? ፊልም ቀረጻ ላይ ሆኜ ሊሆን ይችላል። እሺ ዛሬ እንገናኛለን? ይገባ እንገናኛለን። ሲስተር የሆነ ቃል ታመጣታለች። እንደተመለሰች ደውልልሽና ከች ነው። እንዳትቆይሽ። ኧረ አልቆይም። ቻው የኔ ፍቅር፣ እወድሃለሁ። እኔም እወድሻለሁ። ቻው። እንገናኛለን አልቆረጥኩም ተስፋ ስንት ዓመት ጠበቅኩሽ ላገኝ ስለፋ ናልኝ ካልሽኝማ እመጣልሻለሁ አንቺ ፈልገሽኝ እንዴት እቆያለሁ እንገናኛለን አልቆረጥኩም ተስፋ ሼቦ እስቲ ለበርጫ ገፍትርልኝ። ሰው የሚበላው አጥቷል። አንተ ለበርጫ ትላለህ። እኔም እኮ የምቅመው ወጥቼ ነው። ሼባው ሙት ደግሞ በርጫ መናቅ ነው እንዴ? እንዲያውም በቅርቡ በየፋርማሲው ሊሸጥ ነው። ዶክተር ካላዘዝልህ መቃም አትችልም። አትዞርብልኝ እዛ ምን ይዤ ሼባው ሙት ከምሬ እኮ ነው። በከተማው ግን ምን ያህል ችካለሽ? እኔ እንዳንተ በየካፌው የምቅማት ችክ ብትኖረኝ በሴሻ ወራረዳት ነበር። ሼባው ለማንኛውም ይኸውልሽ እንካ በዚህ ተጠቀም። ሼባሙት እኔ እንኳን በርጫ የምቅመው በኮንደም ነው። ሼባው ቺኳ ገቢቱን እንዴ ይሄ አውቋበት የሰው አውቋበት እኛን ሴትና ቫት አይመለከተንም። ሼባው አትዘርወልኝ ከዚህ አብዳ አታሳብደኝ። ቆይ ሼባው አንተ ምን ሆነ ታብዳለህ? ዶላር ጨመረ፣ ነዳጅ ጣራ ነካ፣ እስራኤል አኮረፈች፣ አሜሪካ ተቆጣች፣ አንተን አይመለከትም። አንተ ብቻ ቺኮችን ደና ዶማን ሰድ ያደርግልህ እንጂ ዝም ብለህ መቆፈር ነው ነዳጅ እስክታገኝ ድረስ።
እባክሽ ምን ዋጋ አለው? ምን ነው ዋጋ የሌለው? ሁሉም ነገር አረጀች አበቃች ብሎ አይደል ደጆቹን የሚያዩት? እኔ ደጃየው ግቢያየው ምን የተለወጠ ነገር አለ? አይ እሱን እንኳን ይተውት። ፍቅሮት እንኳን እንደ ድሮ አይደለም። ኧረ ደም የተሙት እኔ ከድሮ ፍቅሬ ቅንጣት ያክል አልቀነስኩም። የድሮ እንኳን ይቅርና መቼም አሁን እንደ ቀድሞ ይወዱኛል። እውነቴን ነው፣ እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል? ባይበልጥ ደሜ ሙች፣ ባይበልጥ ከድሮማ አያንስም ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳቡኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም፣ አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ። ይሳሙኝ እዚህ ውስጥ? አዎ ምን አለበት? ምንም የለበትም እኮ። አይ ነገ ወደ ጠበል አንተን ወይ ወደ አማኑኤል ወስድሻለሁ። ማውቀዋለሁ አይደለ? አትነፋሪቅብኝ። መድኃኒዓለም አትነፋሪቅብኝ። ልጆች የኔ ፍቅር የምትፈልገውን ሁሉ ልጅቷ ስትመጣ አዘዝ። ምንም ችግር የለም። የኔ ፍቅር ምን ነው ብለ የኔ ፍቅር ላጉርሶ እንዴ? ለምን እንደፈለክ የፈለከውን አይነት ምግብ እንቀይራለን። አትፍራ ብላ ብላ፣ ካልሆነ እኮ ሌላ ምግብ እንቀይራለን። ካልሆነ ካልጣፈጠ ሆይ እንዴ ምን አስጨነቀኝ? እንደዚህ ከምጨነቅ ቢቀርብኝ አይሻልም እንዴ? እዚህ ከኔ ጋር የነበረው ልጅ ወደ ሽንት ቤት መታጠቢያ ቤት ሄዷል። መጣ። ምን ሆነ ነው? እስቲ አይተሽ ፍሬንድ አልተሳካልሽማ። ወንድም ሴትዮዋ ሼም ያላት መሰለ። ገና እንደ ፍንዳታ እኮ ነው የሚያደርገው። እነ ፍቅርተስ እንዴት ነበሩ? የእነሱን ተው። ጥሩ ፍቅረኛሞች እንደሆኑ ሁሉ ተረጋግተው ነው የነበሩት። እውነትም ሰውየው አክተር ሳይሆን አይቀርም። እጅ ሰጠሻ?
በእጅ ብቻ እግርም ጭምር። ምነው ተጣደፉሳ? ምነው አልጣደፍ ባክሽ፣ ከፈረንጅ ሀገር አንድ እንግዳ መጥቶብኝ እኮ ነው። የምን ፈረንጅ መጡ ደግሞ? ምን መሰለሽ፣ ምን ተስኖት እንግዳ ነው። ተስኖት ምነው ዲቪ ደርሶት አሜሪካ ሄደው አንድ ፈረንጅ ጓደኛ አሁን ወደዚህ ልኮታል እና አደራህን የሚፈልገውን ነገር አሳየው እርዳኝ ስላለኝ እንግዲህ እሱ ጋር እየሄድኩ ነው። Hello? Oh, yes. Okay, I come. Okay. እሺ መጣሁ። ቻው። እሺ። የቋንቋው ነገር ታዲያ እንዴት ነው? እንዴት ማለት? ማለቴ በምን ትግባባላችሁ ብዬ ነው። በዋኬ ብቻ ትግባባላችሁ? ቋንቋና ህልም እንደፈሽው ነው ሲባል ሰማሽም? የኔ ማህጅም አይ ጉድ! የኔ ቆንጆ ብዙ ቆምሽ እንዴ? ኧረ ተውኝ፣ መቆም አቃተኝ እናትዬ። ለምን? ኧረ ተውኝ፣ ወጣቱ ቢሉ አዛውንቱ እንዲሁ ግራ ገብት ብሎኝ። ለምን? እንጂ ለካፊው። እውነትሽን ነው? ጨብላቃ ሁሉ እኔ የበለጠ እንደምጠብቅ ያላወቃት ሰንባይ አይሽሽ እገዝሻለሁ። ፀሐይ እንዴት ጠበሰችኝ በእናትሽ። ምን ነው እሷም ግን እንደዚህ እንደ ሰው ጨካኝ ሆነች። ምን ነው አንቺን አላቃጠለችሽም እንዴ? ዝም አልሽ? እኔን መኪና ነው ያደረሰኝ። ኧረ እና ከፀሐይ ጋር አልተገናኘንም። እዚህ ተከፍቶልሽ አሪፍ ነው። ለነገሩ ምን ምትከፍቺው ካለሽ ሁሉም ይከፍትልሻል፣ ሁሉም ያስገባልሻል። አንተ እንዴ ምን ነው ተቆጣሽ? ምን ለማለት ፈልገህ ነው? ረጋ በይ እንጂ አንቺ ቡኩን ክፈቺ እንጂ ብሩን የሚያስገባው አይጠፋም። ዋናው ከፍቶ መገኘት ነው ለማለት ፈልጌ። ምን ልታዘዝ? እኔ አንድ ሻይ በሎሚ። ለኔ ስፕሪስ ጁስ። ይኸውልህ ማነህ የኔን ሻዩ በደንብ ተክተክ ይበለ።
እያደረጉልሽ ይመስለኛል። ስልኮል ያደርጋሉ፣ ሲደወል ግን አይመልሱም። ታያቸው እባክሽ። ሚስድ ኮልና የሴት ልጅ ግርዛት ቀርቷል ባያቸው። ምልክት ለመንገድ ነው። ለምንድን ነው እንደዚህ አጣሽ? መስመጣኝ በመጀመሪያ ሻይ ወይስ ቡና ምን ይምጣል? እኔ ምንም አልፈልግም። ነው በአንድ ጊዜ ከሻይ ቡና ወደ ሻይ ኮረንቲ ዘለልሽ? አሁን ኮረንቲ ምናምን ተውና ጉዳይህን ንገረኝ። በጣም ይቅርታ፣ በጣም ይቅርታ። ውድ የተከበሩ የሆሊውድ አክተር ባለቤት ሻይ ኮረንቲ ብዬ ደረጃውን ዝቅ አደረኩ መሰለኝ አይደል? ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል፣ ቮድካ ምን ይምጣል? ይሄ ነው ጉዳይ። ታዲያ ከነገሩ በፊት ሻይ ቡና አይቀድምም እንዴ? ብላክ ፎረስት። እሺ ጉዳይ ቀጥል። እሺ ሽምግልና ተልኬ ነበረ። የምን ሽምግልና? እባክዎ ልጆትን ለአባቷ ይዳሩልኝ የሚል። አንተ ስነ ስርዓት የለም? ለሰርቤን የጠራኸኝ? ተሳደብኩ እንዴ? ምን ልጅ አባቷን ስታገባ የመጀመሪያ አይደለሽም። አንቺ ግን ሼም የለሽም? የምን ሼም? ጌሪን ትፈነጊዋለሽ? ከሱ ጋር የጨረስን መሰለኝ። በበፊት ፍቅረኛዬ ከውጭ መጣ። ውይ ጌሪ ስኮርት ነበር እንዴ? ሼማው ግን ዲያስፖራ ነው። ከሰሞኑ ምን እንጠብቅ? አቶዝ ወይስ ቪትስ? ለማንኛውም ኪስ ላይ ተጠንቀቂ። ትንፋሹ ቀጥ ብሎ በዛው እንዳይጨርብሽ። ስሚ ግን እንዴት ነው የሚችል ይመስልሻል? ምኑ? ፑሻፑን ነዋ። 1 2 3 4 ብሎ በዛው እንዳይጨርብሽ። ከዛ በፖሊስ ፕሮግራም ዜና ከአዛውንቱ ጋር ሲፈጽም ለሞት የዳረገቻቸው ወጣት ወህኒ ተወረወረች። አይታይሽም? ጉዳይ ጨርስክ መሰለኝ። መሄድ እችላለሁ ወይ? ሼባው ጉደኛ ሼባ ነው። ጉደኛ ደግሞ በእናንተ ቤት የወፈረና ጢም ያለው ሼባ ነው። ታዲያ ምን ሆኖ ነው እንደዚህ በረዶ የመታው የገና ዛፍ የመሰለ ሰውዬ? ነይ 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 እባክሽ ተመለሽ አንቺ። ሻይ ጠጥቼ ደግሞ እዚህ የብላክ ፎረስት ልክፈል እንዴ? ቀልዳለች። አሁን እንደዚህ ናየ ተብሎ እንዴት ተመታው? ብነካው ምን ልሆን? እንዲያው ደግሞ ሙጢቂ
እንደዚህ አረፍዶበት አላሱት እንዴ ምን ሆነ? ዛሬ እኮ አንበርብር ልጁን የሚድርበት ቀን ነው። ሰርግ ጠርቶናል። ዛሬ ነው እንዴ? ታዲያስ እንዴት ያለ መጥፎ ቀን ነው? በስንት ሰዓት? 7 ሰዓት። ምኑ ነው መጥፎ? 7 ሰዓት ያም የኔ ጓደኛ አለማየሁ እንዴ ባለቤቱ እናት ቦታው ቀብር 7 ሰዓት ነው። በስመ አብ ወልድ መንፈስ ቅዱስ። ምን ነው ሳይነግሩኝ? ምን ልብ ጠፋ እኮ ደግሞ ማታ ነው በሞባይል ደውሎ የነገሩኝ። እንደብይ በስመ አብ ወልድ መንፈስ ቅዱስ። በስመ አብ ምን ይሻላል እንግዲህ? ሰርጉም የማይቀርበት ነው። ያ ሲቀራል እንዴ አንበርብርም ይቀየማል። ምን ማለት ነው? ይሄ ሲቀራል ነው ቀብር እኮ ነው። እንግዲያውስ እንዲናርጋ እንዴት እናርጋ? እርሶ ወደ ቀብሮ ጋር ይሄዱ፣ እኔ ደግሞ ወደ አንበርብር ልሄድና እንዳልተመቾት ልንገር። ባረክ እግዚአብሔር ይባርክሽ። ትልቅ ሰው፣ በእውነት ትልቅ ሰው። ስሚ ምን ይላል? የሰው ልጅ ይላል። ልብ በይ። የሰው ልጅ ወደ ሰርግ ቤት ከሚሄድ ይልቅ ወደ ለቅሶ ቤት ቢሄድ ይሻላል ይላል። የኔ ልጅ ይሄ የአቶ አንበርብር ልጅ ሰርግ ነው ወይ? ውርደት! ድንኳን ሰበራ ማለት ይሄ አይደል ወይ? ይሄ ይሆን እንዴ? ሳይሆን አይቀርም። አልመጡም ማለት ነው። ሙሽሮቹ የኬክ ስነ ስርዓታቸውን ያካሂዳሉ። ብድግ ብለን እያጨበጨብን እንላለን። እልል እያልን እያጨበጨብን ብድግ ብድግ። አይ ሸባርላቸው Ini rasin celak tu pasal apa? Bagi kita fakta
ምን ነው ቀራለህ እንዴ? ምን አገባ? ለገዛ ገንዘቤ ማልገዛ ፉታራ ኮራው በመርጫዬ እልል በሉላቸው እስኪ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አቤት አቤት ጉድ አቤት ጉድ ሞት የተባለ ሰው አይቼ ነው እንዴ ምን ነካ? ደነው ጉዳይ ኮቀና በል ጉዳይ እቺ ውሻ የመድኃኒዓለም ያለ ችግር ምናፍሻ ተጠርታ አልባሳደው ምናምን ሰዎች እኛን እንደሚመለከቱ ቀና በል እስኪ ለሙሽሮቹ አይደለም ተነስቶባት ይሆናል። አሁን ጠዋት ሰርግ ላይ እንዳቀርብ አበሻ ልብሷን ለብሳ እኔ ነኝ ሽቶ እንደነፋውላት ኦርኬስትራ እባክህ ሲስተር ነች ያዙልኝ ተነስቶባት ነው በሽታው እንደ መድኃኒዓለም ፍርጃ ነው የገባው። ኧረ ያዙልኝ ስለ መድኃኒዓለም ዓለም የተበላሸ ስለ መድኃኒዓለም ዓለም የተበላሸ ባልተገኘ ትሞሸሪ ለከልት ቆርስ አማራ ኧረ ስለ መድኃኒዓለም ኧረ ሲስተር እንደው ባባባሞት ልቀቀኝ ዘግ ቦታ እንሄዳለን ደብን በል በፋዘር ተይ ያምለክ ያለ ወደ ህግ ቦታ እንዳህያጡት ሁለት ነን ተይ አይጀመረ ተይ ባጥንቱ ተይ እንደው በቁሜ ተይ ጎሽ ፖሊስ ናግኝ ሲስተር ነች ታማብኝ ነው ሰርጌ ላይ ታማብኝ ነው ጎሽ ተባረክ ወሰዱልኝ የሰማንያ ባሌ እቤት በተቀመጥኩበት እኔን አስቀምጦ ያው እዚህ ተሞሽሮ አገኘሁት ጎበዝ ኧረ እባክህ ፖሊስ ታላቅ እህቴ ነች እውነቴን ነው እኔ ለምን እንደዚህ አይደለም እንደው የእህት ጠላት አዘዝባችሁ እውነቴን ኧረ ተይ ሲስተር ተይ ሂድና ፈልግ ወንጀለኛው እሱ ነው ስም ማን ልበል? ደመረች ባንቲርጉ አለ እድሜ 48 የትምህርት ደረጃ ማንበብና መጻፍ የትዳር ሁኔታ ያገባው የተዳርኩ የተኳልኩ ጎረቤት ብሎ የሸኘኝ ከነ ክብር የወጣው ስራ የቤት እመቤት ዜግነት ኢትዮጵያዊ የመኖሪያ አድራሻ ቂርቆስ ክፍለ ከተማ ቀበሌ 04 የቤት ቁጥር 838 ወደዚህ ወደ ፖሊስ ጣቢያ የመጡበት ምክንያት ያውቃሉ? የመጣሁበትማ ምክንያት የህግ ባሌ የ80 ባሌ ከግማሽ እድሜ በላይ አብሬ የኖርኩት ጠዋት ከቤት ሲወጣ ቀብር አለብኝ ብሎ ተሞሽሮ አገኘሁት። ከዚህ በላይ ምን አለ ፖሊስ? እቤት ቁጭ አድርጎኝ ሲዳር ከዚህ በላይ ሞት እንጂ ምን አለ? ጉድ አደረገኝ እኮ ፖሊስ። ጨርሰናል።
እሺ አውቃለሁ። እዚህ ነው አይደል? እሺ ዞርበል በህግ አምላክ በህግ አምላክ ትክ ነበር አንተ እዚህ ታዲያም ቦታ ሆነ። እሺ ይቅርታ ጌታ ይቅርታ አበሳጭ ስም አልበል በለጠ ስሜ። ምን ስም አለኝ? ዛሬ ማን ስም የለኝም። ስሜ ጠፍቷል። ተው ስም አለኝ እንዴ? እድሜ 57 ነው ባጭር በተቀጨው። የትምህርት ደረጃ 4+20 አልገባኝም። 4 ሲደመር 20 ማለት ነው። ምን ሌላ አለው እንዴ? ግልጽ ያርጉት። 4 በቀለም ነው፣ 20 በኑሮ ነው። የትዳር አቋም ያገባሁ የተዳርኩ የተኳልኩ ቤቴን አክባሪ ጭሮ አዳሪ ጧት ወጥቼ ማታ ምገባ። ተወይ እባክህ ተበላሽ። ዜግነት እቺን ይወዳል በለጠ ስሜ። ጀግናው ልጅ አንተ ተው እንጂ እንዴ! ምን ነው ስታየኝ ምን ኡጋንዳ መስላለሁ ወይስ ምን መስላለሁ? በለጠ ስሜ ብሎ ሌላ አለ እንዴ? ውጭ አለ እንዴ? ኢትዮጵያዊ ነኝ። ተው እንጂ እንዴ ተው እንጂ እንዴ! ጊዜ አነፍጅ እንጂ ተው። ስራ ጡረተኛና ፊልም ተጫዋች። እንዳቃጠልሽ መድኃኒት ነው። እሳቱን ይዘዝብሽ፣ ችግር የለው። የመኖሪያ አድራሻ አዲስ አበባ ቂርቆስ ቀበሌ 04። የቤት ቁጥር 838። ወደዚህ በምን ምክንያት እንደመጡ ያውቃሉ? እኔ ጌታዬ ምንም የማውቀው ነገር የለም። አዎ አምባሳደር መናፈሻ ላይ ፊልም ቀረጻ ላይ ነበርኩ። ትፈልጋለህ ተብዬ በአንዲት እብድ ሴትዮና በሁለት ፖሊሶች እጀባ እዚህ መጥቻለሁ። ይሄን ነው የማውቀው። በትዳር ላይ ትዳር በህግ እንደሚያስቀጣ አያውቁም? እኔ አምባሳደር መናፈሻ የተገኘሁት አንተ እንደምትለው በትዳር ላይ ትዳር ለመፈጸም ሳይሆን የፊልም ቀረጻ ላይ ተዋናይ ሆኜ ሙሽራ ሆኜ ነው የተገኘሁት። ይሄ ነው። ይሄ ግልጽ ይመስለኛል መቼም። እርግጠኛ ኖት? እቺን ይወዳል በለጠ። ኧረ ተው፣ ምስክር አለኝ። ተው እንደ ማስረጃ። ዛሬ በቁጥጥር ስር ውለው እዚሁ ነው የሚያድሩት። ከዛ ፍርድ ቤት ይቀርባሉ። ምን ነው ወንድሜ፣ ኢትዮጵያዊ ነኝ፣ ሀገሬ ነው አይደለም? አትሊስት የዋስ መብት አይጠበቅልኝም እንዴ? እሱን ፍርድ ቤት ይጠይቃሉ። ኮንስታብል ወደ ማረፊያ ቤት ውሰዳቸው። እንኳን ሰላም መጣ። የደንብም አለ የሻማም ማምጣ። የሻማም ማምጣ የደንብ አለ። አትንቀጥቀጥ። የደንብ አለ የሻማም ማምጣ። ወይ ፈራንኩንም ገንዘብ ቀበቶ ማሰሪያ አድርገው ፖሊሶቹ ተቀበሉ። ፖሊሶቹ ነገ ኧረ እባካችሁ ስለመድኃኒዓለም አይሆንም። የደንብ ነው እባካችሁ። አይሆንም። እንዳትያዘው ዝም ብለህ ዝም ደግፈው ሆነባችሁ። እንደዚህ አይሰራም። የደንብ ነው። ቦምባርሌ አልተመቻቸው፣ ቀይርላቸው የራስን ሊቦንጎ ሊቦንጎ
እችላለሁ እኔስ ግን ያሳዝናል። ያሳዝናል። ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዶላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት አንተ ማነህ ወደ እኔ የምትመጣው ብዬ ከአንዴም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤቴ ገባና ውጭ አስቀረኝ በሩን ዘጋና ነገሩ ገርሞኝ ያገብኝ ፖሊስ ለጠራ ጣቢያ የሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደንዝዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው ሄሎ ፍቅርታ። አዎ ማን ልበል? ሙሽራይ ሙሽራይ። ማን እንደዚህ የምትቀልደው? ሙሽሪት ልመጂ ከእናትሽ ከአባትሽ ሼባውን ውደጂ ከእንግዲህስ ወዲያ እንዳትሸወጂ ግርምያ አልከሰረም አተረፈ እንጂ ሙሽሪት ልመጂ። አቶ በለጠ ስሜ ውይ ደህና ሰነበት? ምን ነው ምን አገኘ? እኔ እኮ ትናንትና ነው ሰይፉ ቤት መጥቶ የነገረኝ። ምን እባክሽ አጋጣሚ ነው። ሰይፉ አልነገረሽም? አይ እሱም ቢሆን እኮ መታሰረ ነው እንጂ በምን እንደታሰር አላወቀም። በሜርኩሪ ነው። እንዴት? እኛ ሀገር ደላላ ታውቂዋለሽ፣ ሜርኩሪ አለ ብሎ ተያይዘን ሄድን። እሺ እኔ ደግሞ ሜርኩሪ አለ መሳሪያ እንዲህ በዓይኔ አይቼ ነው የማውቀው። እንዳየሁት ይሄ ነገር ፎርጅድ ነው ስል ግርግር ተነሳ። ወዲያው ፖሊሶች ደረሱ፣ አንጠልጥለው ይዘው ወደዚህ መጡ። አቤት አቤት አቤት! እንደው ምን አጋጣሚ ነው እናቴ! እንደው በጣም ስንቱ መሰለሽ እዚህ ከኔ ጋር ያለው። ውይ ባለስቲችንን ከያዝ ጠይቃለሁ እንግዲህ እየመጣሁ። ተቸገርሽ እኮ። ኧረ ምን ችግር አለ? ባለስት እግዚአብሔር ያስፈታ፣ እግዚአብሔር ያውጣ። እኔ እየመጣሁ ጠይቃለሁ። ቀስ በይ በል እንግዲህ እግዚአብሔር ያውጣ። እሺ እግዚአብሔር ያስፈታ። እሺ እናቴ፣ እሺ ልጅ እናቴ። እንጂ አንተ ምንድነው? አሁን እኮ ነው የምሰማው። ማን ነገረሽ? ወይዘሮ ደመረችን አገኘዋቸውና ያው ከናንተ ቤት ከወጣው ተገናኝተ ስለማናቅ እንዴት ነው ጋሽ በለጠስ ደህና ናቸው ስላቸው ያው ልሽ እስር ቤት ታገኘዋለሽ ብሎ ጥሎኛ ሄዱ መሰለ። ምን ሆኖ አላልሻትም? ብያቸው ነበረ ግን ያው እሱ ራሱ ይነግርሻል አሉ። ታያት ባክሽ፣ እሷ ቢነግሯትም የሚገባት ሴት አይደለችም። ተከናነቢ ምን ነው? ካሜራ ሊኖር ይችላል። ምን ወጣሽና በነጻ ትቀረጫለሽ? ምን ነው በካሜራ ነው እንደምትጠበቁት? አይደለም በካሜራ እንጠበቅም። ባለፈ የነገርኩሽ ፊልም ቀረጻ ተጀምሯል። ከእስር ቤት ነው የሚጀመረው። እንዴት ደስ ይላል! በእናትህ እንዴት ደንግጬ ነበር መሰለ። እኔ ልደንግጥ ሰላምዬ? ታዲያ እንዴት ነው ቀረጻ? አድካሚ ነው፣ በጣም አድካሚ ነው። አንድ ጊዜ ከት አንድ ጊዜ አክሽን ሲባል እንዲሁ ስለፋል ስደክም ነው ውዬ የማድረው። ታዲያ መቼ ነው የምትጨርሱት? ቀረጻ
እንግዲህ ምን ይታወቃል ብለሽ ነው? ያው እኔ ከጨረስኩኝ እዚህ ምን እሰራለሁ? በል እንግዲህ ስትወጣ እንደተለመደው ደውልልኝ። እደውልልሻለሁ የኔ እናት። አሁንም በአጋጣሚ ስለገባሁ ነው ሳልደውልልሽ የገባሁት። ይቅርታ። እሺ እሺ። እቺን ደግሞ ከቀረጻ አረፍ ስትል ትበላታለህ። ምን እንደው ደከምሽ እንጂ መቼም ይዘሽ ተመለሽ አይባል። ምግብማ ሞልቷል። ከፈረንጅ ጋር መስራት ምን አባቱ። ቻው በልዬ፣ መልካም ቀረጻ። ቻው ባይ። ምድረ ግሪሳ ምን ነው እናንተ ጥርቅ ካረጋችሁ ተባላላችሁ። አፍታ ወጥቼ እስክመለስ አንድ ጉርሻ እንኳን አታስቀሩልኝም። ናንካ ጢሜኔበት አረዚህ መድኃኒዓለም እንደው በሚጠመጥም ይጠምጥም ሌባ ሌባ። ሃይ ፍሬንድ፣ አትሰሚም እንዴ? እኔን ነው አንተ? እንደው ትንሽ አታፍርም? ለአፍ አይከብድም? እኔን አንቺ ስትል እኔ በወልድ አላደርስም። ምን ችግር አለው? ምን ገና ነሽ ደግሞ ይሄው ዱቅ እንዳለ አይደል እንዴ? ምን አንተ እኩያ የለህም እንዴ? እባክሽ ምን የምን እኩያ ነው? ኤጅ ኢዝ ነምበር። አጁዛ። ኧረ እኔ አላልኩም። እሺ አሁን ዞር በልልኝ። ያው እድሜ ቁጥር ነው ልልሽ ፈልጌ ነው። ዞር በልልኝ ነው የምልህ። ሌባ ልትሰርቀኝ ነው። ብታጣ ሞባይል አታጣም ብለን። ኧረ እኔ ለዛ አይደለም በእናትሽ ሻይ ቡና ልልሽ ፈልጌ ነው። ሀሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። ወይ ስምንተኛው ሺ ልጅ በእናቱ ላይ ይነሳል አሉ። ሊረዳት እኮ ነው። አንተ ነው ሰው የምትረዳው? ጅላንፎ ቁመት ብቻ። ሌላውን የታየሽው ታዲያ ላስጎበኝሽ እችላለሁ። አንተ ሄድና እኩያን ፈልግ ነው የምለው። ምን እኩዮቻችንንማ ያው ሼባው ቃማት። የአባቴ አምላክ ሽባ ያርግ። አሁን ዞር በልልኝ፣ ከዚህ ዞር በልልኝ። ሌባ አውቄያለሁ፣ ልትዘርፈኝ ነው። ብዬ በፖሊስ አላስይዝ። ዞር በልልኝ። እኔ እንደው አንድ ነገር አልያዝኩም። ዞር በል እኮ ነው የምለው። ያልታደለ ከንፈር ሳይሳማረጀ አሉ። አመለጠሽ። እንዲህ ነው እንዲህ ነገሩ። አንተ አመለጠሽ። አቶ በለጠ ስሜ። አቶ በለጠ ስሜ። አቤት። ወደፊት ይቅረቡ። እሺ። ስም በለጠ ስሜ። እድሜ 60። ስራ ጡረታና አንደኛ ደረጃ መሪ ፊልም ተጫዋች። አቶ በለጠ ክሶን ያዳምጡ። እሺ። በአራዳ ክፍለ ከተማ ቀበሌ 0102 ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ ላይ ትዳር ያለዎት በጋብቻ ላይ ጋብቻ ሲፈጽሙ ተገኝተዋል። ክሱን ይቃወማሉ? ክሱን አልቃወምም፣ ድርጊቱን ግን እቃወመዋለሁ። እንዴት? ምክንያቱ እኔ እንደተባለው ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ የተገኘሁት በጋብቻ ላይ ጋብቻ ለመፈጸም ሳይሆን ፊልም ቀረጻ ስለነበረኝ ነው። የምን ፊልም? የአማርኛ። በአንድ ባልና ሚስት ላይ የህይወት ውጣ ወረድ ላይ የሚያጠነጥን ነው። ምስክር አሉት? በሚገባ የተከበረው ፍርድ ቤት የሚያሰራን ካምፓኒ አለ። 2020 ፊውቸር ይባላል። ዋና መቀመጫው አሜሪካን ነው። እዚህ ፊልም የሚያሰራን ሰው ነበረ። እኔ በተያዝኩ በማግስቱ ነው ውጋዱጉ ሌላ ቀረጻ ነበረውና ወደዚህ ሄደ። በእውነት የተከበረው ፍርድ ቤት እስር ቤት ድረስ መጥቶ ይሄ ሰው ባልሰለጠነ ሀገር የተከናወነውን ድርጊት ታይቶ እጅግ በጣም ማዘኑን ገልጾልኛል።
እኔ እንደው የተከበረው ፍርድ ቤት በናሽናል ሌቭል ኢሜጃችን በላሸቱ ነው የሚያሳዝን እንጂ መቼ ያቀርባሉ? ቀጠሮ ይያዝሎት። እሺ ሰውየው ከአንድ ወር ከ18 ቀን በኋላ ይመለሳል። እንግዲህ የግራ ቀኙን አይታችሁ የተከበረው ፍርድ ቤት የዋስ መብቴ እንዲጠበቅልኝና ሰውየው በመጣ ጊዜ እንዳቀርብ እንዲሆን እንዲፈቀድልኝ እጠይቃለሁ። ተከሳሽ ድርጊቱን አልፈጸምኩም ይላሉ። አቃቤ ሕግ ማስረጃ አላችሁ? አዎ ክቡር ፍርድ ቤት የሰው ማስረጃ አለኝ። ምስክሮቼ ቀርበው ይደመጡልኝ። አንደኛ ምስክር ወደዚህ ቅረቡ። ስም? ደመረች ባንቲርጉ አለ። እድሜ? 50። ስራ? የቤት እመቤት፣ ጨዋ ወልዶ ያሳደገኝ የኮራው የደራው። ምን ያህል ጊዜ በህዳር ቆይታችኋል? እድሜን ሙሉ በሉት እንጂ ክቡር ዳኛ፣ የልጅነት ባሌ ናቸው። በ14 ዓመቴ ነው የወሰዱኝ። የድንግልና ባሌ ናቸው። እንደ ሸንኮራ መጣው ይኸው ከብታኝ እኮ የጣለው ጨርቅ አስመስለው ጣሉ። ፊልም ስለመስራታቸው የሚያውቁት ነገር አለ? ኧረ በጭራሽ ጌታዬ። በእኔ ላይ ፊልም ይሰሩ እንደሆነ እንደውም ያጣሩልኝ። ተከሳሽ እዛ ስፍራ ላይ ስለመገኘታቸው በምን አውቅ ሄዱ? መሳሳቴ ጠቀመኛ። ሰርግ ተጠራው። እኔ የማውቀው መናፈሻ ሁሉ ያው መናፈሻ ነው። የኔው ነው ብዬ ስሄድ የኔኑ ጉድ አገኘሁት። ያው ነው። እሺ ጨርሷል። ይቀመጡ። እሺ ተከሳሽ የዋስ መብታቸው ይጠበቅና ምስክር ይዘው ይቅረቡ። እውነቴን ነው። እግዚአብሔር ይስጥልኝ የተከበረው ፍርድ ቤት። በእስቲ ተጫዋች ደምዬ። መቼም አንቺ ገና ልጅ እየሆንሽ ነሽ። አንድ ሽበት እንኳን የለሽም እኮ። በየጊዜው ጣሪያ እያስቀየርኩ የምን ሽበት አመጣሽብኝ? ጣሪያ? የምን ጣሪያ መጣሽ? ኪዊ ነው። ገባኝ። አንቺ ቀልደኛ ነሽ እኮ። እና ይኸውልሽ በስተርጅና የአክተር እህት ሆንኩልሻለሁ። የማታ ሲሳይ ማለት ይህ አይደል እንግዲህ። ይሁን እስቲ መቼስ ምን ይደረጋል። እኔ የምለው ምናምን አቅምሷቸው እንዴ በጤናቸው አይመስለኝም። ይሄን ትጠራጠሪያለሽ? ቀምሰዋል እንጂ ያውም የቀዩዋን የጠይሟን ሽንኩርት የሆነችዋን ነው። እሷ አይደል እንዲህ መርዝ እንደቀመሰች ውሻ የሚያክለፈልፋቸው። ለመሆኑ ስራውን ይሰሩታል እንዴ? ይሰሩታል። በትርፍ ጊዜያቸው ነው አክተር የሆኑት። ኧረ ደምዬ ቁም ነገር አብሬ። ከዚህ የበለጠ ቁም ነገር አለ? ማኪናዎቹ ይሰራሉ፣ ግን ገንዘቡ ወደ እኔ ጠብ አይልም። የት ያደርሱታል ለመሆኑ? በቀጥታ ሽንጥና ዳሌ ታናሽና ታላቅ ነው የሚሸመትበት። ለገንዘቡ ማያዝንም እንዴ? ለምን ብሎ ያዝናሉ? ለማንስ ብሎ ያስቀምጣሉ? ወራሽ ልጅ የላቸው ሻሞ እያሉ የሚበትኑት ለዚህ አይደል? እኔ የምለው ደምዬ አልጋ ለይታችኋል እንዴ? አይ አልጋስ አለየንም፣ አንድ ላይ ነው የምንተኛው። ግን ምን ዋጋ አለው? እሳቸው ደጅ ተጠናቀው ይመጣሉ። ወዲህ ብል ወዲያ ብል ዞር ብለው ማያዩ። አንዳንድ ጊዜማ እንዴት አልጋው ላይ ስዘላ ነጋለሁ። የእሳቸው ነገር እንደ ታረደ ከብት ተኝተው ማንኮራፋት ብቻ። ቀልደኛ ነሽ እኮ ደምዬ። ቀልደኛ ብትይ ምን ትዝ አለኝ መሰለሽ? አንዲት ጓደኛ ያጫወተችኝ ባሏ አለመጠን ወፍራም ነበሩ አሉ። እሷ ደግሞ ቀጭን ስቴኪን የምታክል። ታዲያ ሁልጊዜ መኝታው ላይ እንዲሁ ጸብ ነው አሉ። እሷ እንደዚህ እንደኔ እንደሆኑ ትፈልጋለች። እሳቸው ደግሞ ውፍረታቸው ስለሚያስቸግራቸው እሺ አይሏትም። ብቻ የሆነው ሆኖ በኋላ እሺ ይሏትና ይጀመራል። ከጨረሱ በኋላ ማን ከላይዋ ላይ ያንሳቸው? ተሰበሾች አንቺ እስቲ ተይው። አንድዬ ልብ ትስጣቸው።
እኔ ጸልያለሁ። አንቺም እንደው በመዬ በርትተሽ ጸልይ እስቲ። ኧረ ያልጸለይኩት ጸሎት ያልሄድኩበት በተስኪያን ያልተሳልኩት ስለት የለም። አሁንማ ስለቱም ከመብዛቱ ብዛት አንዱ ካንዱ እየተምታታብኝ ነው። ሙች ሁሉንም ሴቭ ማድረግ አልቻልኩም። ማን ነው ያቺ ጓደኛ ያለችኝ? ማን ነው ስሙ? አምጪልኝማ። ማን ነው? ላፕቶፕ። እሱን ነገር ገዝቼ ስለቴን በቀደም ተከተል ሴቭ አደርጋለሁ። ሙች እንደው የጠፋብሽ ስለት ቢኖር እንኳን የበተስኪያኑን ስም ጠቅ ስታረጊ ቁልጭ ብሎ ይወጣል። ሙች ታይኛለሽ አደብዬ አሳይሻለሁ። ታይኛለሽ ምድረ ጎረምሳ እንግዲህ በበለጠ ምግብ መውዛት ቀረ። አለቀልሽ። ኧረ ሼባ ትጂ በእናትሽ ከእኛ ጋር ሆኚ። እዚህ መቼ ለእንዴ አራት ትጂ ሼባ። እንግዲህ ልሄድና ለመርማሪው አልወጣም። ማን አላቸው እነዚህ ህፃናት ልበላ? ኧረ ሼባ የሆነ ነገር ፈጥረሽ ነይ እንጂ አራት ትጂ። ምድረ ሌባ ሰው ሌባ ዝመቻል ሼባ በቃ በልክ የሆነ ነገር ፈጥረሽ ከችባ ሼባ። ኧረ ሼባ ዓርብ ዕለት ማታ ነው ለገጣሚ አጥቢያ ወደ ሰማሁት ከቤቴ እዛው ቤት ግባ ሙሽርዬ ሙሽራ አበባ መጣ የትዳር ሌባ ቤት አለኝ ብሎ እንደው ቤት አለኝ ብለው ሲመጡ ትንሽ አያፍሩ? ምን ያሳፍረኛል? ቤት አይደለም እንዴ እኮ እርስዎ ንፍረት የት አባቱ ያውቁታልና ምን በወጣሁት ነው? እኔንም ፊልም እየሰራው ነው ሊሉኝ ነው? አርቲስት እንደው ለመሆኑ ይህንን ፊልም ለመስራት ምን አነሳሳ? ከሰራ አይቀር ታዲያ እንዲህ በፊልም እንደምናየው አንዴ በዚህ አጥር አንዴ በጣራዬ ላይ የሌለ እሱ ይቅርና ቤቱን እናጋየውና በእሳት ውስጥ እንሂድ። ዋናው አይሞትም አይደል? እርሱ አይሞትም። እኔ ደሃዋ ድብን እላለሁ። ማለት ስራ እንዴት ነው? ቀረጻው አለቀ? ቀረጻ እንዴ በቀላል የሚያልቅ መሰለሽ? ኧረ ተኝ እባክሽ። ገና ምኑ ተይዞ ምኑ ተነካና። የእስር ቤቱ ቀረጻ አሪፍ ነበር? አይ ጥሩ ነበር። ይገርምሻል የፊልሙ ዳይሬክተር ሚስተር ዳግላስ ይባላል። ከሆሊውድ ነው የመጣው። እንዴት ያለ ከት አክሽን ከት ሲል በቃ እንዲሁ የተሳካ ነበር ትላለህ? አዎ በጣም ያው የምረቃው ጊዜ ታየበል። ምርቃትም ትጠረኛለህ? ምን ማለት ነው ሳላ? ማናለኝና ነው? ማናለኝ ብቸኛ አይደለው እንዴ? እውነቴን እኮ ነው። ሲስተርም እንዳለች አትቁጠሪያት። አመሰግናለሁ በልዬ። አበባ ይዤልን የምመጣው። በእውነት በጣም ነው ማመሰግንሽ የኔ ቆንጆ። ሰላምዬ የተነጋገርነው ነገር ከምን አደረሽው? ያው እኛ ከተስማማን በቃ። አዎ ምልሽ ወደዚያ ቤት ተመልሼ መግባት በጭራሽ አልፈልግም። እንዴ ምን ነው እህት ደህና አይደሉም እንዴ? እሷ ምን ትሆናለች? ዝንት ዓለም የእሷ ሞግዚት ሆኜ መኖር ነው የሰለቸኝ። እኔ አሁንስ ውይ በልዬ በቃ አትበሳጭ። እስከ ዛሬ ስኖር የለ እንዴ? አይ እውነቴን ነው። በቃኛ ማረብ ሲበዛ ይመራል። እኔ እንዲያውም በጉዳዩ ላይ ተነጋግረንበት ምንወስነውን ወስነን በፍጥረት ብናደርገው ደስ ይለኛል። ግን በሌ ሰርጉ ፊልሙን ስጨርስ ቢሆንስ? ኖ እንዴ ኖ ሰላም ምን እያልሽ ነው እንዴ? ፊልም እንዴ በዋዛ ፈዛዛ የሚያልቅ አይደለም። በጣም ከባድ ነገር ነው እንዴ። ኖ እንዴ ቢቀርስ ሰርጉ ግን እንዴ ያለ ሰርግ ዝም ብዬ? አንድ ባልንጀራዬ ምን አለ፣ ሰርግ ማለት ህዝብ ተሰብስቦ እርሻህን ዝንጀሮ ሲበላው ማማ ላይ ቁጭ ብለህ መመልከት ነው አለ። እውነቱን እኮ ነው። እኔ እሱ ምንም አለምን ያለ ሰርግ ንክች አላደርገው። ውይ ሰላምዬ ምን አባቱ። ኧረ እኔ ለማለት ያህል ነው እንጂ አንቺ ከፈለግሽ ነገስ ብናደርገው። አመሰግናለሁ በልዬ። እሺማ
ቴንክ ዩ። የባለፈውን ገንዘብ እኮ አሰጠኝ። ሁለት ብትለጭ ብለቃ ባለጌ ምን ማለት ነው? ሰርግ ልበጠበጥብኝ ነው? አሁን ሁሉ ልንገር አስወልቅ ከዳወቴ ሌላ ላመጣ እችላለሁ። ምን ይጨማለቃ ይጨምቁ ታዲሻ ምን ይጂ ባለጌ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ